የሽግግር መንግስቱ እንደተቋቋመ ያሸነፋችሁትን ሰራዊት በተናችሁት። ከ50 ዓመት በላይ የተገነባ ጦር ነው ማለት ከጣሊያን ወረራ በኋላ አይደል የኢትዮጵያ መከላከያ በይፋ የተቋቋመውና እናንተ ስትመጡ ነው እንግዲህ 83 ላይ የተበተነው አይደል? ያንን ሰራዊት መበተን ለአገር ኪሳራ አለው ብላችሁ አላሰባችሁም? ቀደም ሲል ሲነግሩኝ የነበረው ለኢትዮጵያ የታገላችሁ የኢትዮጵያ ጉዳይ የሚያሳስባችሁ ሰዎች ናቸው እና ያንን ሰራዊት መበተን አገሪቱን ያከስራታል ብላችሁ አላሰባችሁም? የአፍሪካ አንደኛ ጦር የሚባለውን ከ500 ሺህ በላይ ወታደሮች ነበሩት የሚባለውን እናንተ ያሸነፋችሁትን ሰራዊት የማን ሰራዊት? በወቅቱ የነበረው ስርዓት ደርግ ነው። የአገሪቱን ሉዓላዊነት ቅድም ሲነግሩኝ እንደነበረው ከሶማሊያም ከሱዳንም ሲጠብቅ የነበረው የኢትዮጵያ ሰራዊት ነው። እናንተ እኛ ነገር ያየሰው እኛ ገበሬውም ይሁን ግመል ጠባቂው ይሁን ፍየል ጠባቂው ይሁን የኢትዮጵያ ሰራዊት ነው ብለን ኢንስቲንክት የኢትዮጵያ ሰራዊት የሚል ቃል ከማንም ይናን ይመስል በምን ተአምር እናውቅም። የኢትዮጵያ ሰራዊት ነው አንለው። የደርግ ነው የደርግ ነው። አቦይ የኢትዮጵያ ሰራዊት መሆኑን ቢያንስ የዚያድ ባሬን ወረራ በአግባቡ መመከት አሳይቷል አይደል? ሰራዊቱ የደርግ ቢሆን ኖሮ እኮ ይተው ነበር ብዬ ነው ማለት ቤተ መንግስት እየጠበቀ መቅረት ይችላል። እኔ እኮ ከአማጺያኑ ጋር ሲዋጋ ፖለቲካሊ ነው የምልህ። ፖለቲካሊ ጠቆስኩልህ እኮ ፖለቲካሊ ወዝ አርሚ ኢትዮጵያው ነበር ወይ አርሚው? ስንት ተሞክሮ እኮ አለ። የ2 ዓመት የ3 ዓመት አፄ ኃይለሥላሴ ከወደቁ በኋላ የሽግግር ብሎ ማልቲ ፓርቲ የሌለው የአፍሪካ ሀገር አልነበረም። ስለዚህ ትንሽ ኢትዮጵያውነት ለመጎን እሱ እኮ ያውቃል። እኛን እያወቀ ከሄደ በኋላ ደርግ ኢትዮጵያው እንዳልሆነ ያውቃል። ታሪክ መጠየቅ የደርግ ወታደር እኮ ከኛ ጋር ብዙ እልክ ይዞት አልተዋጋም። የእኛ ኢትዮጵያውነት ይጎመጅ ነበር። የደርግ ወታደሩ የእናንተን ኢትዮጵያዊነት ይቀናበት ነበር። ወረበስላሴ ስለዚህ ለምን ዘገያቸው ነው ስድቡ።